ሊሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር ኢየሱስ ዳግም ይመጣል። ይመለሳል ይመለሳል ኢየሱስ ዳግም ይመጣል። እንደምን አላችሁ እግዚአብሔር ወገኖች? እግዚአብሔር አምላካችን ተመሰገነ ይሁን። በዚህ ሰዓት በፊታችሁ የጌታን ቃል ይዤን ቀርብ እድል ስላገኘሁ እጅግ ደስ ይለኛል። አምላኬንም አመሰግናለሁ። በእውነት እንግዲህ በዚህ ተከታታይ በሚኖሩት 6 ቀናቶች ውስጥ እግዚአብሔር አምላክ ከቃል ውስጥ የሚያስተምረንን ነገር የማካፈል እድል አግኝቻለሁ። ለዚህም እድሉን የሰጡኝንም እግዚአብሔር አምላኬንም አመሰግናለሁኝ። እንግዲህ በዚህ ሳምንት በሚኖረን ጊዜ ውስጥ መሳፍንት የዘመናችን ግልባጭ በሚል ርዕስ በሱ ስር ተከታታይ የሆኑ ትምህርቶችን እንመለከታለን። እንግዲህ እግዚአብሔር መንፈስ በእውነት በሁሉም በሚያስፈልገን ነገሮች ውስጥ በቃሉ አማካኝነት ጎዶሎውን እየሞላ ሸካራውን እያለበዘበና እያስተካከለ ጌታ በቃሉ እንደሚጎበኝ እንደሚያጽናናን እንደሚያስበን እንደሚናገረን ሙሉ እምነቴ ነው። በእውነት እኛም ደግሞ ወደ ቃሉ ስንቀርብ ስናደምጥ በልባችን ጌታ ሆይ ተናገረኝ፣ ለልብ የሚጠቅመውን ቁረስልኝ፣ እባክህ ጌታ ሆይ በፊትህ በትህትና ቀርብ ያለው እያልን ከቃሉ ለመማር ለመገሰጽና ለመነገር ልባችንን እያዘጋጀን በፊቱ እንድንቀርብ ለማሳሰብ እወዳለሁኝ። ስለዚህ ዛሬ ቀጥታ ወደ መጀመሪያው ሐሳብ ሳልፍ አስቀድሜ ግን ጌታ መንፈስ እንዲቀድምልን በመጸለይ ይጀምራለሁኝ። እግዚአብሔር ሆይ ክብር፣ ምስጋና፣ አምልኮና ውዳሴ ሁሉ ለአንተ ይሁን። እኔና ወገኖቼን ከያለንበት አጽናፍና የዓለም ጥግ ሁሉ በዚህ መስመር ውስጥ አገናኝተህን ከቃልህ እንድንማማር እውነት የሆነውን ጽድቅ የሆነውን ኃይል የሆነውን ቃልህን እንድንገልጥ ጸጋ ስላገዘን እኛን ጌታ የታናሾችን ቃልህ ስላከበርን በዚህ ዘመን ስንኖር ሳለ እጅግ በከፋው ዘመን ስንኖር ሳለ የሚመራንን የሚረዳንን የሚያግዘንን ቃል የልቡን ስንቅ ጌታ ሆይ ስለሰጠህን እናመሰግናለን። አሁንም ጌታ ሆይ ዛሬ በምንጀምረው የዚህ ቃልህ ጉዞ እባክህ ጌታ ሆይ የልብህን ሐሳብ የውስጥህን ሐሳብ እንድትቆርስልን እንድትገልጥልን እለምንሃለሁ። እኔም ምልክት ሆኜ ታላቅ የሆነውን ክቡር የሆነውን ቃልህን ጌታ ሆይ ተሸክሜ በስብህ ፊት እንደሚገባ እንዳቀርብ አንተ እርዳኝ። የልቤ ሐሳብ ያፌ ቃል በፊት ያማረ ይሁን። በማወራው በምናገረው በማካፍለው ውስጥ ሁሉ ሕዝብህ ድረስ ተናገር። ጸሎት ልመናችን ስለሰማ ተመስገን። ጌታ በኢየሱስ ስም አሜን። እንግዲህ መግቢያ ላይ እንዳልኩት በዚህ ተከታታይ ጥናት ቀናችን የምናተኩርበት የመሳፍንትን መጽሐፍ ይሆናል። በዘመናችን ካሉት ሁኔታዎች ጋር እያያያዝን ብዙ የምንማራቸው ነገሮች ይኖራሉ። እንግዲህ እና ዛሬ አብረን የምንመለከተው የመጀመሪያውን ክፍል ይሆናል። ርዕሱም ጎቶንያን ጓደኛህን ንገረኝና ማንነትህ ልንገርህ የሚል ርዕስ ያለው ነው። እንግዲህ የመሳፍንት መጽሐፍ በእስራኤል ላይ ንጉሥ ተብለው እንደነ ሳኦልና ዳዊት ያሉት መሾም ከመጀመራቸው በፊት የነበረውን የእስራኤላውያን ሕዝብ ታሪክ የሚያትት መጽሐፍ ነው። እንግዲህ ከእስራኤል ሕዝብ ከግብፅ ወጥቶ ከነዓን ምድር ላይ ከሰፈረበት ጊዜ አንስቶ እስከ ሳኦል እስከ ነገሰበት ጊዜ ያለውን እዚያ አቅራቢያ ያለውን ጊዜ እዛ ወቅት ላይ የተካሄዱትን ዋና ዋና ክስተቶች የያዘ መጽሐፍ ነው። እንግዲህ በዚያ መጽሐፍ ላይ ርዕሱም መሳፍንቶች እንደሚለው ፈራጆች እንደማለት ነው 13 ተጠቅሰዋል። በመሳፍንት መጽሐፍ ላይ 13 መሳፍንቶች ተጠቅሰዋል። 6ቱ ንዑሳን ይባላሉ። ንዑሳን ገዢዎች፣
ንዑሳን መሳፍንት ይባላሉ። እነዚያም እነ ሰሜጋር፣ ቶላ፣ ኢያዕር፣ ኢብጻን፣ ኤሎምና አብዶን ናቸው። ሌሎች የቀሩት 7ቱ ደግሞ ዋና መሳፍንት ሜጀር ጀጅስ ይባላሉ። እነሱም ጎቶንያል፣ ናኦድ፣ ባርቅ፣ ጌዲዮን፣ አቤሜሌክ፣ ይፍታሔና ሳምሶን ናቸው። እንግዲህ የመጀመሪያው ዋና መሳፍንት ጎቶንያል ነው። እስከ ሳምሶን እስከ መጨረሻ ዋና መሳፍንት ደግሞ የተለያዩ ነገሮችን እያስመለከተን መጽሐፉ ይጓዛል እና እነዚህ ዋና የተባሉት መሳፍንቶች ዋና ያስባላቸው አንድ ዑደት አለ፣ ወይም ደግሞ ደጋግሞ 7ቱም ላይ የምናገኘው በሌሎች 6ቱ ላይ የማናገኘው በንዑሳኑ ላይ የማናገኘው በእነዚህ በ7ቱ መሳፍንቶች ላይ ግን ተደጋግሞ የሚመጣ ዑደት አለ እና እነዛ ዑደት 8 ዑደቶች ናቸው። መሳፍንት መጽሐፍ ውስጥ ደጋግመን እነዚህን ቃላቶች፣ አረፍተ ነገሮች እናያቸዋለን። ምናልባት በሳምሶን ታሪክ ውስጥ ብቻ 4ኛዋ ዑደት ጎድላ እናገኛለን። እሱም ለምን እንደሆነ ስንደርስበት የእሱ ክፍል ላይ የምንመለከተው ይሆናል። ስለዚህ ባጭሩ እነዚህ 8 ዑደቶች እኒህ ናቸው። መጀመሪያው የእስራኤል ሕዝብ በእግዚአብሔር ፊት ክፉ ነገር አደረገ ይላል። ከዚያም በኋላ እግዚአብሔርም ለጨቋኞች አሳልፎ ሰጣቸው ይላል። 3ኛው የእስራኤል ሕዝብ ለሆነ ዓመት ለ20 ሊሆን ይችላል፣ ለ7 ለ10 ለሆነ ጨቋኝ ንጉሥ ተገዙ የሚል እናገኛለን። ይህ 3ኛው ዑደት ነው። 4ኛ ደግሞ የእስራኤልም ልጆች ወደ እግዚአብሔር ጮኹ ይላል። እንግዲህ አሁን የምንጠቅስላችሁ እያንዳንዶቹ ሂደቶች በተደጋጋሚ መሳፍንት መጽሐፍ ላይ የምናነባቸው አረፍተ ነገሮች ናቸው። 5ኛው ደግሞ እግዚአብሔርም የሚያድናቸውን አዳኝ አስነሳላቸው፣ ነፃ አውጪ አስነሳላቸው የሚል ነው። 6ኛው ደግሞ የእግዚአብሔርን መንፈስ በነፃ አውጪው ላይ መጣ የሚልን አረፍተ ነገር እንዲሁ ደጋግመን እናነባለን። 7ኛው ጨቋኞቻቸው ድል ሲነሱ እናያለን። የተለያዩ ነገስታቶች ነው የሚመጡት። አንድ ጊዜ አሞን፣ አንድ ጊዜ ሞዓብ፣ አንድ ጊዜ ከነዓን፣ አንድ ጊዜ አማሌቅ፣ አንድ ጊዜ ፍልስጤም እያሉ ይመጣሉ። ከዛ በዚህ ሁሉ ዑደት ካለፉ በኋላ በ7ኛው ዑደት ድል የሚነሱበት ደረጃ ይደረሳል። ከዚያ 8ኛው እና የመጨረሻው ደግሞ ምድሪቱም ለሆነ ዓመት ከጨቋኞች አረፈች፣ ለ7 ለ40 ለ20 እያለ ደግሞ እስራኤላውያኖች ከሚጨቁኗቸው ደግሞ እረፍትና እፎይታ የሚያገኙበት ጊዜ ይመጣል። ከዚያ ተመልሶ ወደ 1ኛው ቁጥር ይሄዳል። ክፉ ነገር ያደርጋሉ፣ ለጨቋኝ ይሰጣሉ። ከዚያ በኋላ ለሆነ ዓመት ይገዛቸዋል። ይሄ ተደጋጋሚ በተለይ በ7ቱ ዋና በተባሉት መሳፍንቶች ላይ የሚመጡ ዑደቶች ናቸው። ታዲያ እንግዲህ በዚህ ሳምንት በሚኖረን ቆይታችን በተለይ እነዚህ ዋና የተባሉትን እያንዳንዱን ለማየት እንሞክራለን፣ ጊዜና ሁኔታ በፈቀደልን መጠን። ታዲያ ግን ዋና ዓላማችን የነሱ ዘመን በእኛ ዘመን መነጽር ማየት፣ በእኛ ዘመን ምን ያስተምረናል፣ ምንስ ይነግረናል የሚለውን በመመልከት ላይ እናተኩራለን። ቀስመንም ደግሞ እንደ ጌታ እርዳታ እናወጣለን። እንግዲህ መሳፍንት ምዕራፍ 17 ቁጥር 6 እንደሚነግረን የመሳፍንት ዘመን ሰው ሁሉ በፊቱ መልካም መስሎ የታየውን ነገር ያደርግበት የነበረ ዘመን ነው ይላል። ያ ዘመን መገለጫው ሰው በፊቱ መልካም መስሎ የታየውን ያደርግበት የነበር ዘመን ነው ይላል። እንግዲህ ይህ ችግር የሚንጸባረቀው ደግሞ በሕዝቡ ላይ ብቻ አይደለም፣ በገዢዎቹም ላይ ይህንን ተጽዕኖ እናየዋለን። ገዢዎቹም አስተሳሰባቸው የእግዚአብሔር ቃል ምን ይላል ከሚል ይልቅ የተሰማቸውን ለማድረግ ልባቸውን ለዛ ያሰለጠኑበት ጊዜ ነበር። እንግዲህ ዛሬ በመግቢያችን ላይ ከምናየው ከጎቶንያል በስተቀር እንደው ደህና ሊባል የሚችል
እንደ ጌታ ሐሳብ ኖረ ልንሰይመው የምንችል መሳፍንት አልነበረም። እንደው እግዚአብሔር በይቅር ባይነቱ በመሐሪነቱ ተሸክሞ ያሳለፋቸው ሕዝቡንም ደግሞ ለሚመጣው ለመሲሁ መምጣት ሕዝቡ እንግዲህ በርኩሰትና በአመፅ እንዳይጠፋ እግዚአብሔር እየታገሰና እየተሸከመ ያለፈበት ዘመን እንደሆነ መጽሐፉን ስናጠና እንረዳለን። እንግዲህ ከጎቶንያል የመጀመሪያ ዋና መሳፍንት ጀምረን መጨረሻ መሳፍንት ወደ ሳምሶን እስከምንደርስ ድረስ የሕዝቡም የመሪዎቹም እርኩሰት እያሻቀበ እየባሰ እየገነነ እየጨመረ እንደሚሄድ እንታዘባለን። በዚህ ሰሞን በሚኖረን ጥናት ውስጥ እንግዲህ ቅድም መግቢያ ላይ እንዳልኩት ይህ መሳፍንት ዘመን ከኛ ካለንበት ዘመን ጋር በእጅጉ የሚመሳሰልባቸው ነገሮች አሉ። ስለዚህ እግዚአብሔር ሆይ በእውነት በዚህ ቃል ውስጥ ለእኔ የሚጠቅመውን ነገር እባክህ አመላክተኝ፣ እኔም ደግሞ ተገስጬና ተምሬ ሕይወቴን የምፈትሽበት እንዲሆን እርዳኝ እያልን እያንዳንዱን ቀን ትምህርቶችና ሐሳቦች እንድንሰማ ላሳስባችሁ እወዳለሁ። ዛሬ በሚኖረን የመጀመሪያው ክፍል ላይ ታሪኩ በመሳፍንት ምዕራፍ 3 ከ7 እስከ 11 ላይ የሰፈረውን የመጀመሪያውን ዋና መሳፍንት የሆነውን ጎቶንያልን እንመለከታለን። ጎቶንያል ምንም ጉድለቱ እንከኑ ያልተጠቀሰ ብቸኛ መሳፍንት ነው። እንግዲህ ይህን ሰው በተበከለ አየር ውስጥ የተገኘ ጥሩ መዓዛ ልንለው እንችላለን። ጎቶንያል የስሙ ትርጓሜ የእግዚአብሔር አንበሳ ማለት ነው። በእርግጥ መልካም የሆነ ገዢ ቢሆንም ከሌሎቹ መሳፍንቶች አንጻር ግን በጣም አጠር ባለ ሁኔታ ነው ስለሱ ታሪክ በ5 ቁጥሮች ተካቶ ነው የተነገረ ነው የተጻፈልን። ሐሳቡ ግልጽ እንዲሆንልን መሳፍንት ምዕራፍ 3 ከቁጥር 7 ጀምሮ ያለውን ሐሳብ አነባለሁ። የእስራኤልም ልጆች በእግዚአብሔር ፊት ክፉ የሆነውን ነገር አደረጉ። አምላካቸውንም እግዚአብሔርን ረስተው በአሊምንና አስታሮትን አመለኩ። ስለዚህ እግዚአብሔር ቁጣ በእስራኤል ላይ ነደደ። በሜሶጶጣሚያ ንጉሥ በኩሰርሰቴም እጅ አሳልፎ ሰጣቸው። የእስራኤልም ልጆች ለኩሰርሰቴም 8 ዓመት ተገዙለት። የእስራኤል ልጆች ወደ እግዚአብሔር ጮኹ። እግዚአብሔርም የሚያድናቸውን አዳኝ የካሌብን ታናሽ ወንድም የቄኔዝን ልጅ ጎቶንያልን አስነሳላቸው። እግዚአብሔርም መንፈስ በእርሱ ላይ መጣ፣ እስራኤልም ላይ ይፈርድ ነበር። ለሰልፍ ወጣ። እግዚአብሔርም የሜሶጶጣሚያን ንጉሥ ኩሰርሰቴምን በእጁ አሳልፎ ሰጠው። እጁም በኩሰርሰቴም ላይ አሸነፈች። ምድሪቱም 40 ዓመት አረፈች። የቄኔዝም ልጅ ጎቶንያል ሞተ ይላል። የጎቶንያል ታሪክ የእግዚአብሔር ጣልቃ ገብነት በስፋት የሚታይበት ነው። በኋላም ደግሞ ክብሩ ሁሉ ተጠቅልሎ ለጌታ የሚሆንበት ታሪክ ነው። እንደነ ሳምሶንና እንደነ ጌዴዎን ሰው አይሸትም ክፍሉ። ጌታ በጉልህ ሲከብር ታያላችሁ። ለዚህም ማሳየው በዚች አጭር በሆነች ክፍል ውስጥ 5 ጊዜ በተደጋጋሚ የእግዚአብሔር ስም ተጠቅሶ እናገኛለን። ታዲያ ከዚህ በአጭሩ ሕይወቱ ከተገለጸው ሰው ምን እንማራለን የሚለውን አሁን እንድናተኩር እፈልጋለሁ። የመጀመሪያው ከዚህ ሰው የምናስተውለው ነገር ከማን ጋር እንደምትውልና እንደምትኖር ልብ በል የሚል ሐሳብ ነው። እንግዲህ በዚሁ ምዕራፍ ላይ መሳፍንት ምዕራፍ 3 ማለት ነው ቁጥር 5 እና ቁጥር 6 ላይ ከፍለን በምናይበት ጊዜ የእስራኤል ልጆች የአሕዛብን ልጆች አገቡ፣ አማልክቶቻቸውንም አመለኩ ይላል እና የውድቀታቸው አንዱ ምክንያት እግዚአብሔር ከፈቀደው ከዚህ ከጋብቻ ማዕቀፍ ውጪ ሂደው የኑሮ የህይወት ጓደኞችን ማምጣታቸው ችግር እንደፈጠረባቸው መጽሐፍ ቅዱስ ይነግረናል። በዚያ ዘመን ለነበረው የውድቀታቸው አንዱ ምክንያት ይህ ነበር። እንግዲህ በዘዳግም መጽሐፍ
እግዚአብሔር እየደጋገመ ሲያስጠነቅቃቸው ነበር። እግዚአብሔርን የማያመልኩትን ጣዖት አምላኪያን በጋብቻ አትዛመዷቸው፣ እነርሱንም ደግሞ የሕይወት አጋሮቻቸው አድርጋቸው አትውሰዱ ብሎ በጣም በተደጋጋሚ ነበር ሲያስጠነቅቃቸው የነበረው። በዚህ ሁሉ መካከል ግን የጎቶንያል ምርጫ ለየት ያለ ነበር። እርሱ ያገባው ከእግዚአብሔር ሕዝብ መካከል የካሌብ ልጅ የነበረችውን አክሳንን ነበር። ይህንን ሐሳብ የምናገኘው መሳፍንት ምዕራፍ 1 ቁጥር 13 ላይ ነው። እርሱ ያገባው አክሳንን ነበር፣ የካሌብ ልጅ። ስለዚህ ከጣዖት አምላኪያን ሳይሆን እግዚአብሔርን ከሚያመልኩ መሃል የሕይወት አጋር አድርጎ በመውሰዱ ከክፉ ተጽዕኖ ራሱን መጠበቁ የማይካድ ሐቅ መሆኑን ማስተዋል እንችላለን። ታዲያ ከዚህ ሰው ሕይወት የምንማረው ነገር አለ። እንኳን ኑሯችንን የሚጋራውን ሰው ቀርቶ ለትንሽ ቀናት አብረነው የምንሆነው ሰው በእኛ ላይ ወይ በበጎ ወይ ደግሞ በክፉ ተጽዕኖ መፍጠሩ አይቀርም። ኑሯችን ወይም ውሏችን ከማን ጋር ነው የሚለው ጉዳይ ለሚኖረን መንፈሳዊ ስኬት ወይም ውድቀት ያለውን ፋይዳ የጎቶንያል ሕይወት ጥሩ ምስክር ሆኖ ያሳየናል። አዎ ሰውን ሁሉ ልንወድድ ይገባናል፣ ግን ልባችንን ከማን ጋር እንደምናስተሳስር እጅግ መጠንቀቅ ያስፈልገናል። እና ይህንን ሐሳብ በሁለት ሰንጥቀን እንድናየው ፈልጋለሁ። የውሎ ጓደኛና የኑሮ ጓደኛ በሚል ሁለቱም የተለያዩ ነገሮች ስለሆኑ እንግዲህ የውሎ ጓደኛ የምንለው በመንደር፣ በሰፈር፣ በመስሪያ ቤት ወይም በትምህርት ቤት ተማሪዎችም ከሆኑ ጓደኛ የምናደርጋቸው ሰዎች ናቸው። እነዚህ ጓደኞች በእኛ ላይ የሚያደርሱት ተጽዕኖ ቀላል የሚባል አይደለም። መልካም ከሆኑ ለመልካም፣ እንደ ጌታ ቃል የማይኖሩ ከሆኑ ደግሞ ለክፉ ነገር አጋልጠው ሊሰጡን ይችላሉ። በተለይም ወጣቶችና በተለይም አፍላ ወጣቶች፣ ታዳጊዎች በዚህ ጉዳይ በጣም ተጠቂዎች ናቸው። ለዚህ በጣም ጥሩ ማሳያ የሚሆነው ሁለተኛ ሳሙኤል ምዕራፍ 13 ነው። ሁለተኛ ሳሙኤል 13 ላይ አምኖንን ታሪክ ነው የምናገኘው። እንግዲህ አምኖን ጓደኛ ኢዮናዳብ እንደሆነ እዚያ ክፍል ላይ ቃሉ ይነግረናል። ኢዮናዳብ ለክፉ የውሎ ጓደኛዎች ገጣሚ የሆነ ምሳሌ ነው። እርሱ ጋር የሚውል ሰው፣ ኢዮናዳብ ጋር የሚውል ሰው የጊዜ ጉዳይ እንጂ መበከሉ የማይቀር ነበረ እና አምኖን በአባቴ ልጅ በእህቴ በትዕማር ፍቅር ወድቄያለሁ ብሎ ለኢዮናዳብ ሲያማክረው አምኖን ጭራሽ ያላሰበ በሐሳቡ ያልዞረለትን ሐሳብ አብቅሎ ቁጭ አለ። እሱም ድፈራት ነበር ያለው ቃሉ እንደሚነግረን እና የውሎ ጓደኛ ተጽዕኖ ቀላል አልነበረምና አምኖን ፈጸመው። እንግዲህ ቃሉ ይነግረናል። በዳዊት ቤትም ላይ መከራን አመጣ። ለዳዊት ቤት መነቅነቅ ትልቅ አስተዋጽኦ አበርክቶ ነበር የዚህ የአምኖን ጉዳይ። ይህን ሁሉ ደግሞ ወደ ጀርባው ስንሄድ ያለው አንድ መጥፎ የውሎ ጓደኛ የሆነ ኢዮናዳብ የተባለ ሰው። አብረን የምንውላቸው ሰዎች በሚያደርጉትም ሆነ በሚያወሩት ነገር ለእኛ የሞት ወይም የሕይወት ሽታ መሆናቸው አይቀርም። ለዚህ ነው መጽሐፍ ቅዱስ በምሳሌ 13:20 ላይ ከጠቢብ ጋር የሚሄድ ጠቢብ ይሆናል፣ የሞኝ ባልንጀራ ግን ጉዳት ያገኘዋል ይላል። ከጠቢብ ጋር የሚሄድ ጠቢብ ይሆናል፣ የሞኝ ባልንጀራ ግን ጉዳት ያገኘዋል ይላል። እንግዲህ እኛ በተለምዶ ብዙ ጊዜ ሰው እንደ ማህበረሰብ ነው ማወራው፣ ሞኝ የምንለው ሲያወራ ተብተብ የሚል ወይም ድንገት ሲያወራ ምራቅ ካፉ የሚያመልጠውን ሰው። መጽሐፍ ግን ሞኝ የሚለው ፈሪሃ እግዚአብሔር የሌለው ነው። የእግዚአብሔርን ሕግ ጠል ሊሆን ለመከተል። ጠቢብ የሚለው ደግሞ የጌታ ቃል አምላኩን የሚፈራው ሰው፣ እግዚአብሔርን የሚያከብረው ሰው። ለዚህ ቃሉ እንደሚነግረን የውሎ ጓደኛ ስንፈልግ ሳለ መስፈርታችን የቁመት መቀራረብ፣ የመልክ መመሳሰል፣ የብሔር አንድ መሆን የለበትም። ቀዳሚ መስፈርታችን
እግዚአብሔርን የሚፈራ ነው የሚለው መሆን አለበት። ብዙ ጊዜ ለእኛ የተሻለ ጥሩ ነው ብለን የምንመርጠው ጓደኛ እኛ ያልነውን ሁሉ አሜን ብሎ የሚቀበለው ነው። መጥፎ ነገርም ስናደርግ ጎበዝ፣ አንተ አንበሳ ነህ፣ አንቺ ጀግና ነሽ እያለ እንኳን እንዲያረግ እያለ ክፉ ነገራችንን ያረግነውን ሁሉ ነገር ዕውቅና የሚሰጠን ሰው ይመቸናል። ምንም አይነት የህሊና ማጣሪያ ወንፊት የሌለው የእውነተኛ ጓደኝነት ዓላማው ግን ለመልካም ነገር መሞራረድ፣ መሳሳል። አለዚያ ግን ወዳጅነት የመጥፊያ ጉድጓድ ይሆናል። አንዳንድ ሰው ምንም ከማንም ሰው ጋር እንደፈለኩ ብሆን ምንም ሰው በእኔ ላይ ተጽዕኖ ሊፈጥር አይችልም ይላል። ይህ ግን ሐሰት ነው። መጽሐፍ ቅዱስ አንደኛ ቆሮንቶስ 15:33 ላይ አትሳቱ ይላል። መጥፎ ጓደኝነት መልካሙን ጠባይ ያበላሻል ይላል። ብል ሲበላ አመል ሲበላ በሂደት ነው፣ አያስታውቅም። ከጥሩ ወዳጅ ጋር መጣመር ከመጥፎ ተጽዕኖ ለመዳን ጥሩ መድኃኒት ነው። በዚያው ልክ ደግሞ ከክፉ ወዳጆች ጋር ከክፉ ጓደኞች ጋር በየትኛውም ዕድሜ ያለን ልንሆን እንችላለን። አብረን የምንሄደው ልብ ለልብ ተሳስረን የምንሄደው ጉዞ መልካሙን ነገራችንን ሸርሽሮ ያጠፋል። ለዚህ ምስክር የሆኑትን ከበላይ እንደጠቀስነው ማለት ነው። እስቲ ወደ ኑሮ ጓደኛ እንሂድ። ደግሞ እንግዲህ የኑሮ ጓደኛ ደግሞ ከሁሉ የባሰ ጥንቃቄ የሚያሻው ነገር ነው። ለዚህ ነገር ከሰለሞን በላይ ምስክር መሆን የሚችል ማን አለ? ያገባቸው አሕዛብ ሴቶች ልቡን ነስተው ለካሞሽ ለሞሎክ እንዲሰግድ ሲያደርጉት እናያለን። ምናልባት አላውቅም ይህንን ሐሳብ ሳካፍል ሳለ በተለይም ደግሞ ገና ወደ ትዳር ሊገባ የሚያስብ እየገባም ያለ በመንገድ ላይ ያለ ሰው ካለ ምናልባት ይጠቅመው ይሆናል ይህ የማወራው ነገር ከጌታ ቃል አንጻር። የምጻዙ ተጠባባቂዎች ቤትና ቤተሰብ በሚለው ወይም አድቬንቲስት ሆም በሚለው መጽሐፍ ገጽ 66 ላይ አንዲት አንቀጽ አለች። ላነባት እፈልጋለሁ በጣም ጠቃሚ ስለሆነች። ዓለማዊ ህብረት መፍጠር በጣም አደገኛ ነው። የብዙ ወጣት ሴትና ወንዶች ጋብቻ የሃይማኖት ልምምዳቸውንና የጠቃሚነታቸውን ታሪክ የሚዘጋበት ሰዓት እንደሆነ ሰይጣን ጠንቅቆ ያውቃል ይላል። ከክርስቶስ ተወስደዋልና ለተወሰነ ጊዜ ክርስቲያናዊ ሕይወት ለመኖር ይሞክራሉ። ነገር ግን ጥረታቸው በማያቋርጥ ተጽዕኖ ወደ ተቃራኒ አቅጣጫ ይወሰዳል። በአንድ ወቅት ስለ እምነታቸውና ስለ ተስፋቸው መናገርን እንደ መታደል ይቆጥሩት እንዳልነበረ አብሯቸው ያለው ሰው ምንም ፍላጎት እንደሌለው ስለሚያውቁ ስለዚያ ነገር እንኳ መጥቀስ ፈቃደኛ አይሆኑም ይላል። እዚህ በአንድ አንቀጽ ውስጥ የተቀመጠው ሐሳብ በጣም ጠንካራ ሐሳብ። የብዙ ወጣት ሴትና ወንዶች ጋብቻ የጠቃሚነታቸው ታሪክ ትክክለኛ ካልሆነ እንደ ጎቶንያል የጠቃሚነታቸው ታሪክ የሚዘጋበት ሰዓት እንደሆነ ሰይጣን ጠንቅቆ ያውቃል ይላል። በደንብ ያውቃታል ያችን ጊዜ። ስለዚህም ያንን በዚያ ህብረት ውስጥ እንዲታነቁ እንዲያዙ በማድረግ የጠቃሚነታቸው የማገልገል ብቃታቸው ትኩስነታቸው አብርዶና አጥፍቶ ከመስመር ያወጣቸዋል። ወገኖቼ ሆይ እንደ ጌታ ቃል አማኞች የምናወራ ከሆነ መዋደድ ብቻውን በኑሮ ለመጣመር መስፈርት ሊሆን አይችልም። የጌታን ቃል እንደሚያዘን ሁለቱም በአንድ ጥላ ስር መሆን አለባቸው። ይህን ስናገር ሳለ ብቸኛው መስፈርት ይሄ ነው እያልኩኝ አይደለም። ግን ከዋና መስፈርቶች መካከል አንዱ መሆን አለበት። ከጎቶንያል ምንቀስመው ትልቁ ትምህርት ይሄ ነው። በኑሮም ሆነ በውሎ የምንጣመረው ሰው
ወይ የእግዚአብሔር ዕቃ አሊያም የክፉ ዕቃ ሊያደርገን ተጽዕኖ ሊፈጥርብን ይችላል። ምናልባት ይህን ቃል የምትሰማ ወይም የምትሰሚ ወንድም፣ ምናልባት ዓይንሽ ውጭጩን እያማተረ ያለ ሰው ካለህ ቶሎ ሳይረፍድ ምርጫሽን እንድታስተካክል አደራ እልሻለሁ። ከጎቶንያል ሕይወት ይህን እንማራለን። በጎ ማንነታችንን ፈልቅቀው ሊያወጡ የሚችሉ ወደ ጌታ አብረው ሊቀርቡ የሚችሉትን ወደ ጌታ ሐሳብ ሊያስጠጉን የሚችሉትን የኑሮም የውሎም ጓደኛዎች መምረጥ እንድንችል እግዚአብሔር በጸጋ ይርዳን። ወደ መጨረሻው ሐሳብ ሲሄድ ከዚህ ሰው ተምረን እንድናልፍ የምፈልገው በኋላ ማንነት አለመታነቅን ነው። እንግዲህ ጎቶንያል ጥርት ያለ እስራኤላዊ አይደለም። ቃሉን በደንብ ስናጠና እንደምንረዳው ቄኔዛዊ ነው ይለናል መጽሐፍ ቅዱስ። እንግዲህ ቄኔዛውያን በጋብቻ አማካኝነት ከካሌብ ዘር ጋር የተዛመዱ ኤዶማውያን ናቸው፣ የኤሳው ዘር ናቸው። ስለዚህ ጎቶንያል ጀርባው ሲመዘዝ የአሕዛብ ዘር ነው። እንደምናውቀው እስራኤሎች ለአሕዛብ ያላቸው እይታ በጣም ከባድ ነው። እንኳን ያኔ አሁንም ድረስ ይታያል። ነገር ግን ጎቶንያል የኋላው ማንነቱ ወደኋላ አልጎተተው። የእግዚአብሔርን ሐሳብ በብቃት ለማገልገል ያ የኋላ ማንነቱ አልሳበው። ይልቅስ ከጀርባ ያለውን ኮተት ሁሉ ትቶ ሕዝቡን ነፃ ለማውጣት ከጌታ ጋር ተጣምሮ ሲሰራ እናያለን። ለጎቶንያል አቻ የሚሆነው ሰው እንዲሁ በመጽሐፍ ቅዱስ ላይ የምናገኘው ሰው አለ። ኦርዮን ነው። ዳዊት ሚስቱን ቤርሳቤህን የነጠቀበት ሰው ማለት ነው። እንግዲህ ቃሉ እንደሚነግረን ኦርዮንም ኬጢያዊ ነበር ይላል። ኬጢያን ማለት የጣዖት አምላኪ ሕዝቦች ናቸው። ኦርዮን ግን የጀርባውን ጣዖት አምላኪነት ትቶ እንደውም ከዳዊት የበለጠ የአምላኬ ታቦት ውጭ እያደረ እኔ በፍጹም ቤቴ ገብቼ አላድርም እያለ ዳዊትን የሚገስጽ ጀግና ነበረ። በኋላ ማንነቱ አልተሳበም፣ አልተጎተተም ነበር። ኦርዮንም ልክ እንደ ጎቶንያል። ወገኖች የሰይጣን ትልቁ መሳሪያ የጀርባን ታሪክ፣ የጀርባን ውል ክፋት እና ቁስል ውድቀት መጎተት ነው። ወደፊት ልንዘረጋ ስንል ያለፈውን ጠባሳ በፊታችን ላይ እየመጣ ያስቀምጠዋል፣ ያሳየናል። በረታን ስንል ማድከም፣ ቆምን ስንል ወደ ታች መኮርኮም የሰይጣን ትልቁ መሳሪያ ነው። ለእያንዳንዱ ሰው እየመጣ በኋላ ማንነቱ፣ በኋላ ጉድለቱ፣ ባለፉት ዘመናት ባጠፋቸው ጥፋት እየወቀሰ አእምሮን እያስጨነቀ መጎተት የሰይጣን ትልቁ መሳሪያው ነው። ዞር በል ታሪክህን የውስጥ ይላል። ከማንም ያነስክ የበታች እኮ ነህ፣ አትጠቅም፣ ምንም ልትሰራ አትችልም። አርፈት ዝም ብለህ ተቀመጥ፣ ልታገለግል አትችልም። አንተ ምን ደግሞ አፍ አለህ የምታወራበት? ምን እውቀት አለህ? ልክ እንደነ ጴጥሮስ አሳ አጥማጅ ደግሞ ምን ያውቃል እያለ ምን ትረባለህ እያለ በዓለም ሚዛን እያስቀመጠ ብዙዎች ወገኖቻችን፣ ብዙዎች ሰዎችን ሰይጣን ወደ ኋላ በዓለም ሚዛን እያንጓለለ ይጥላቸዋል። ለአንዳንዱ የቀደመ ኃጢአቱን እየተናገረ እንደ ሳምራዊቷ ሴት ከ6 ወንድ ጋር ያመነዘረ ደግሞ ምን ብሎ ስለ ኢየሱስ ያወራል እያለ እንደ ዘኬዎስ በቀደመ ዘመናቸው በገንዘብ እጃቸው የቆሸሸው ካልጠፋ ሰው ኢየሱስ አንተ ቤት ሊገባ፣ አንተ ቤት ገብቶ ኑሮን ሊቀይር፣ ለአንተ በረከት ሊሰጥ እያለ ያሸማቅቃል። በትላንቱ ጎዶሎ ዛሬን ያፈርሳል ክፉ። ነገር ግን ጌታ እንዲህ ይላል፣ የጀርባ ታሪክ፣ የኋላ ማንነት ምንም ይሁን ምን እንደ ጎቶንያል ከኔ ጋር ተባብረህ ለመስራት ራስን ካዘጋጀህ አብረን መስራት እንችላለን። ጌታ ያለፈውን የመንፈስ ጉስቁልና አስረስቶ ወደፊት ይዘረጋናል። ኢዮብ 11:16 ላይ እንዳለ መከራህን ትረሳለህ፣ አልፎ እንደሄደ ጎርፍም ታስበዋለህ ይላል። ትላንትናም ዛሬም ለዘላለም
መሐሪ፣ ታጋሽ፣ ቻይ የሆነውን ጌታ በመታመን ልክ እንደ ጎቶንያል ለጌታ ሕዝብ እረፍት ልናመጣ እንችላለን። በቃሉ እንደተነገረን ሰባራውን ጠጋኝ፣ የመኖሪያውን መንገድ አዳሽ ብሎ ሊጠራን ሊሰይመን ይችላል። ስለዚህ ልክ እንደ ጎቶንያል እንደ ኦሪዮ ወገኖቼ ሆይ ያለፈ ማንነታችን ምንም ይሆን በተለያዩ ጣዖቶች፣ ምድራዊ ኮተቶች የተሸፈነና የቆሸሸ ቢሆንም ጌታ የክብር ዕቃ የሸክላ ዕቃው አድርጎ አበጅቶ ሰርቶ አፍርሶ እንደገና ገንብቶ ለክብሩ ሊጠቀመን ይችላል። ስለዚህ ይህንን ሐሳብ በእውነት በአእምሯችን እንድናስቀምጠው እፈልጋለሁ። ዛሬ በነበረን ቆይታ የጎቶንያልን ሕይወት ተመልክተናል። ከእርሱ የሚጠቅመውን ትምህርት ቀስመናል። ከማን ጋር ነው ውሏችን? ከምን አይነት ሰው ጋር መሆን ነው ምርጫችን? በሚለው ሐሳብ ዙሪያ ራሳችንን እንድንፈትሽ ተጠይቀናል። እንግዲህ ሐሳቤን ሳጠቃልል እነዚህን ነገሮች በአእምሯችን እንድናሰላስል እፈልጋለሁ። የውሎ ጓደኛችን ምን አይነት ሰው ነው? አዎ መጥፎውን እየተውን ሁል ጊዜ ጥሩ ጋር እንሁን ማለት አይደለም። ግን ልባችን የት ጋር እንደሚያርፍ መጠንቀቅ አለብን። መልካም ላልሆኑት ጊዜና ያልተገባ ነገር በሕይወታችን ላይ ሊያመጡ ለሚችሉት ሰዎች ኢየሱስን ልንሰጣቸው ይገባል። ልባችንን ግን አይደለም። የልባችን ወዳጅ ውሏችንን የሰጠነው ምን አይነት ሰው? ምን ያህል ከጌታ ጋር ያለንን ግንኙነት እንዲያድግ የሚረዳ ሰው? ምናልባትም ደግሞ ይህንን የሚሰሙ ያላገቡ፣ ፍቅረኛ ያዙ፣ ሊይዙ የሚያሰቡ ካሉ አይኔ ያረፈው ማን ላይ ነው የሚለው እንድትፈትሹ አደራ እላለሁ። እንግዲህ ቤተሰብ ሰማይን አሊያም ሲኦልን የምንቀምስበት ገበታ ነው። ስለዚህ ከምር መጠንቀቅ ያስፈልጋል። መጨረሻ ደግሞ ራሳችሁን ሰጥታችሁ ተፈትታችሁ አንገታችሁን በጌታ ጸጋ ቀና አድርጋችሁ እንዳታገለግሉ የሚጎትት የኋላ ማንነት ቢኖር ወገኖቼ ምስራች አለ። የክርስቶስ ደም ሊያነጻው የማይችል በደል የለም። የኑዛዜ መቀስ ቆርጦ የማይጥለው፣ የንስሐ ዘይት አክሞ የማያድነው የልብ ቁስል የለም። ስለዚህ ሊያሸማቅቃችሁ የሚጥረው ሰይጣን እንጂ ጌታ አይደለምና ከጳውሎስ ጋር ተነስታችሁ በሰይጣን እንዳንታለል የእርሱን ሐሳብ አንስተውምና በማለት ከጌታ ጋር እንደዛች እንደተፈታችሁ ውርንጭላ ከማንኛውም እስራት ተፈታችሁ ለጌታ ክብር መቆም ለሱም ሐሳብ አገልጋይ መሆን እንድትችሉ እግዚአብሔር ይርዳችሁ። እግዚአብሔር አምላክ ሁላችሁንም ይባርክ። መልካም ጊዜ ይሁንላችሁ። ነገ በሁለተኛው ክፍል እስከምንገናኝ እግዚአብሔር ጸጋ ከሁላችን ጋር ይሁን። አሜን። ሲሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል ኢየሱስ ዳግም ይመጣል። ተራሮቹ ሜዳም እንዲሁ ኢየሱስ ዳግም ይመጣል። ኢየሱስ ይመጣል በክብር ዙፋን፣ ኢየሱስ ዳግም ይመጣል።
ዳግም ይመጣል። እስከ ባህር ዳር ሁሉ ያየዋል። ኢየሱስ ዳግም ይመጣል። ይመለሳል፣ ይመለሳል። ኢየሱስ ዳግም ይመጣል። የምድር መናወጥ ለሰዎች ይላል። ኢየሱስ ዳግም ይመጣል። አውሎ ነፋስም ያስታውቀናል። ኢየሱስ ዳግም ይመጣል። ይመለሳል፣ ይመለሳል። ኢየሱስ ዳግም ይመጣል። ሕዝብም ይቆጣል፣ በዚህ ይታወቃል። ኢየሱስ ዳግም ይመጣል። ሕዝብ ይራወጣል፣ እውቀት ይበዛል። ኢየሱስ ዳግም ይመጣል። ይመለሳል፣ ይመለሳል። ኢየሱስ ዳግም ይመጣል።